እሙሽዬ የብሩክ እናት ነገር አብርዱ ይበቃችኋል ብላ መልእክት አስተላልፋለች ማለት ነው። ለሀይሚዬም ማለት ነው ደውላላን ነበረ። እዚህ ጋር ሪከርድ አለ አሰማችኋለሁ ማለት ነው። ሪከርዱን እስከ መጨረሻው ተከታተሉት ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። እንደምናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ተከታተሉ እስከ መጨረሻው። እንግዲህ እሙሽዬ ትናንትና የተፈጠረውን ችግር አይታችሁ ነበረ ማለት ነው። ብሩኬ ከትናንት ወዳ መሰለኝ ዳኒን እንግዲህ በጣም ደብድቦን ነበርና ዛሬ ላይ ደግሞ እንግዲህ ሀይሚዬ ሄዳ ይቅርታ ጠይቃ ወደ ህግ ልከሰው ነው እያለ ነበረ ዳኒ ማለት ነው ብሩኬ። እሙሽዬ ደግሞ ነገር አብርዱ ይበቃችኋል፣ ነገሩ ምንድን ነው ብላለች። እንዲሁም ደግሞ እነ መለኛውም ወጥተው ተናግረው ነበረ። በቀደም መለኛውና ሀብቴ ማለት ነው ነገሮችን አብርዳችሁ ተመካክራችሁ ይቅርታ ተተባለ በኋላ ሰው ሌላ ነገር ማድረግ በጣም አስቸጋሪ ነው። ስለዚህ እኛ የይቅርታ ልባለን፣ ሁላችንም ይቅር እንባባላለን። ስለዚህ ይቅርታ አድርጉ ብለው ነበረ ማለት ነው። እንግዲህ በዛ በተጨማሪ ሀይሚዬም ጋር ደውላ የብሩክ እናት ነገሮችን አብርዱ ምንድነው ነገሩ ብላ ጠይቃ ነበረ ማለት ነው። እንግዲህ ይህንን ደግሞ ተየነ የሰማሹ ካላችሁ ከነሱ የሆነ ሰው ነው የነገረኝ ማለት ነው። እና ሀይሚና ብሩኬ እንግዲህ ሰላም ፈጥረው እንደሚመጡ ሁላችንም ባለሙሉ ተስፋ ነን። ሰላም ይሆናሉ ማለት ነው። እንግዲህ ያው ዳኒም እንግዲህ እዛ ጋር ምን እያለ እንደነበረ ሰምታችኋል። ዛሬ እኔ ላንች ብዬ ነው እንጂ እሱን የሆነ ነገር ማድረግ አቅቶኝ አይደለም እንደዚህ እስከመሆን ምናምን እያለ ነበር ለሀይሚ ማለት ነው። እኔ ላንቺ ብዬ ነው ሁሉንም ነገር፣ ስለዚህ ከነሱ መራቅ አለብን፣ እኔና አንቺ ብቻ እነሱን እንተዋቸው እያለ ነበር ማለት ነው። በነገራችን ላይ ማለት ነው እንደዚህ አይነት ነገር በጣም ያስጠላል። ስለዚህ ይሄ ነገር የመጣብን እንደዚህ ብናረገው ነው እንጂ እንደዚህ ሊመጣብን አይችልም ነበር በሰላም ብንፈታው። እና ሰላም እንፍጠር ማለት ይኖርብህ ዳኒ። እንደገና እሷን ላንቺ ብዬ ነው እያልክ እንደገና ታጨናንቃታለህ ልጅቱን ማለት ነው። እና ስለዚህ እሷ ደግሞ ለብሩኬ ምንም ነገር ትሆናለች። ሀይሚ በጣም ነው የምትወደው እናውቃለን አይደለም ይቅርታ ሌላ ነገር ታደርግለታለች ማለት ነው። እና ብሩኬ ደግሞ ዛሬ እንግዲህ ዘፍኖላታል ማለት ነው። በቱክቱክ ለቆታል። ያላያችሁ መቼም አኖርም ብዬ አስባለሁ። ሁላችሁም አይታችሁታል። የኔ ቆንጆ እያለ ነበረ። እውነቱን ነው፣ ቆንጆ ናት ሀይሚዬ። ምን ይወጣላታል? እና ስለዚህ ቤተሰብ ደግሞ ሁላቸውም እንዲታረቁ ሰላም እንዲፈጥሩ እየታገሉ ነው ያሉት። እንዲሁም ደግሞ በውስጥ ብዙ ልጆች ያው እንዲታረቁ ሀይሚና ብሩኬ። በነገራችን ላይ ብዙዎቹ ደግሞ እነሱ ውስጥ መግባት ያልፈለጉ ልጆች አሉ። ለምን መሰላችሁ? ምክንያቱም ሁለት ሰው መካከል ሌላ ሰው ሲገባ ነገሩ ይጋነናል እንጂ ምንም እንትን የሚል ነገር የለም። ግን እነሱ ተመካክረው እነሱ ነገሩን ቢፈቱት ያ ነገር ነው ለኔ ቀላል ሆኖ የሚታየኝ ማለት ነው። እና ቤተሰብ ደግሞ ማለት ነው ቤተሰብ ደግሞ የምትከታተሏቸው ልጆች ደግሞ የሌላ አስተያየት ባሰጧቸው፣ በቃ ጥሩ ነገርም ብሰጧቸው። እኔ ካሁን በፊትም ተናግሬያለሁ፣ እንዲስማሙ በቃ እነሱ አንድ እንዲሆኑ የሚያደርግን ነገር ብሰጧቸው ምን ችግር አለው? እና ነገ እንግዲህ በሀይሚዬ ቤት ይመጣሉ፣ በሀይሚ ቤት ይመጣሉ ነገ ማለት ነው። ሁላችሁም መልካም ነገር ተመኙላቸው። መልካም ነገር ማለት የሚመጡበት ጥሩ ነገር ላይሆን ይችላል ግን ሰላም እንደሚሆኑ እሙሽዬ ደግሞ ተተናገረች። ብሩኬ ታውቃላችሁ የእናቱ ነገር አይሆንለትም። ማንኛችንም ቢሆን የእናታችን ነገር አይሆንልንም ሁላችንም ማለት ነው። እና እናቶቻችንን ማንኛችንም እናከብራለን፣ እንወዳለን። ስለዚህ ብሩኬ ደግሞ ይለያል ለእናቱ ማለት ነው። ሁላችንም እንለያለን ለእናታችን ማለት ነው። እና ስለዚህ ይሄን ነገር ካለችው ደግሞ እሱ መልሶ ሀይሚዬን ይቅርታ እንደሚላት እርግጠኛ ነኝ። ራሱ እሙሽዬ ባትለው ራሱ ይላታል ማለት ነው ይቅርታ። እና እንግዲህ ሀይሚም ዛሬ ያስተላለፈችው መልእክት አለ ለብሩኬ ማለት ነው። እሱ መልእክት ደግሞ ብሩኬ አትቸኩል ለነገሮች፣ ቀስ ብለህ ማንኛውንም ነገር ቀስ ብለህ በአግባቡ አድርግ፣ በአግባብ እንመካከርና የሚፈቱ ነገሮችን እንፍታ።
አትቸኩል ለነገርም ሆነ ለውሳኔ እያለች ነበር። ዛሬ ሰምታችሁ ከሆነ እንግዲህ በዳኒ ቤት ነው የመጣችሁ ማለት ነው። ዳኒን ጠይቃ ወደውም ማለት ነው በሱ ቤት ጓደኞቹ ባሉበት ተገኝታ ነበር ሀይሚዬ። ስለዚህ እሱንም ተንበርክካ ይቅርታ በብሩኬ ስም እኔ ይቅርታ ብያለሁ፣ ወደ ህግ እንዳይሄድ ነገሩ እኛውን ቋጨው እኛውን ጨርሰው ብላለች ማለት ነው። እንግዲህ አቶ ዳኒም ተብዬ ማለት ነው አጥሚቱን ይዞ እንግዲህ የተመታውን ጥሉን ይመስል ጥርሱን ነው ምናምን ጥርሱ በነገራችን ላይ እስራን ነበረው እያለች ነበር፣ ያኔ በብረት ታስሮ ነበር እያለች ነበር ሀይሚዬ። ሰምታችሁ ከሆነ ቪዲዮ ላይ ያንን እንግዲህ በቦክስ ሲመታው ያ እንትን ብሎ ነው ብላለች ማለት ነው። እና ብሩኬ ደግሞ በሀይሚዬ ምንም አይደራደርም እናውቀዋለን ማለት ነው። በጣም በሀይሚ ብቻ ሳይሆን በማንኛውም በሴት ልጅ ላይ ምንም ነገር እውነት ለመናገር ሴት ልጅ ላይ የሆነ ነገር የሚደርስ ተሆነ ማንንም ቢሆን ማንም ባዲያ እኔ በቃ ዝም ብሎ ሰው ራሱ ቢሆን ሌላ ሰው ቲማታት ራሱ አይወድም ትናገርም አይወድም ማለት ነው። እና በጣም እውነት በጣም እኔ ከልብ የማደንቀው ቢኖር ብሩኬ ነው። በተለይ ለሴት ልጅ ያለው ክብር ማለት ነው ደስ የሚለኝ ነው። ብዙዎቻችሁ ግን እንደዚህ አሽቃባጭ ምናምን ልትሉ ትችላላችሁ። ማሽቃበጥ አይደለም፣ ምክንያቱም ላከበረች ደግሞ መከበር አለበት እና ስለዚህ ለሴት ልጅ በጣም ክብር ያለው ልጅ ነው። ሀይሚዬንም ታውቃላችሁ ትናንትና ራሱ እንደዛ እንትን እያይ እንዳንጣላ ሀይሚ እያላን ነበር እንጂ እንደዛ ትገትተው እንደዛ ትትይዘው ምንም ነገር እንኳን እንትን አላለባትም ወደ እሷ ማለት ነው። በቃ ልቀቂ ከማለት ውጭ ማለት ነው። እና ስለዚህ ለማንኛውም ዳኒ ተብዬው ደግሞ ከህይወታቸው ብወጣ ጥሩ ነው። ከቻልክ እንደውም አንተ ጋር የሚመጣ ከሆነ ብሩኬ ነገር በቃ በሰላም ፈታችሁ ነገሮችን እነሱንም እናንተም በሰላም ብትለያዩ ደስ ይለኛል፣ እኔ በራሴ ማለት ነው። ምክንያቱም አንተም ተመወዳ ፍቅረኛ ጋር ወዳታለሁ እያልክ ነው። ስለዚህ ብሩኬም የሚወዳ ፍቅረኛው ናት፣ በጣም የሚወዳ ከምንም በላይ ማለት ነው። ሀይሚዬ እንግዲህ እኛም እንወዳቸዋለን እና ስለዚህ ይሄን ነገር ራስ ብፈታ ጥሩ ነው ብዬ አስባለሁ ማለት ነው። መፍታት ተቻልክ በቃ ቁጭ ብለህ ባለህበት ከሆነ ብሩኬን ጠርተኸው የምፈልገውን ነገር በቃ ጠይቀህ የምታሳየውም ካለ አሳይተህ የምነግረውም ነገር ካለ ተናግረህ ይቅርታ ተጠያይቃችሁ ወደ የራሳችሁ ህይወት ብትመለሱ እኔ በራሴ ደስተኛ ነኝ ሆነን ለመናገር ማለት ነው። እና ሀይሚዬም እዚህ ጋር ተምትጨናነቂ አንቺም ራሱ በቃ ሰላም ሆናችሁ ሰላማችሁን ፈጥራችሁ በቃ ከብሩኬም ጋር ያለውን ነገር በስልክም ሆነ በምን መፍታት አለብሽ ቀስ ብለሽ ማለት ነው። አረጋግተሽ ተናግረሽ ሴት ልጅ መቼም ብልህ ናት እናውቃለን። ስለዚህ ሁላችንም በእምናሸንፈውን ሰው እንዴት እንደምናሸንፈው እናውቃለን። ያንን ነገር እንደዚህ አይነት ቃል ቆንጆ የሆነ ቃል ቆንጆ የሆነ ነገር ተነጋግራችሁ በስርዓቱ ብትፈቱ ነገሩ ነው ምለው ማለት እንደዚህ እስከ መቼ ድረስ ተጨቃጭቃችሁ ምናምን 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 የሌለ ነገር ማለት ነው። እና ስለዚህ ሀይሚዬ እንደነገርኩሽ ታረጋግተሽ ሁሉንም ነገር ለማስረዳት ሞክሪ ብሩኬም ደግሞ ያጠፋኸው ጥፋት አለ እሷን ተንበርክከህ ይቅርታ ጠይቀህ በደንብ አድርገህ በደንብ በቃ የሌለ ነገር ስጦታ ምንም አድርገህ ስለዚህ እሷን ይቅርታ ለማድረግ ሞክር ማለት ነው። እና ማለት ቡክ ማለት ዋጋ ያስከፍላል በነገራችን ላይ ማለት ነው። ከጊዜ በኋላ ዋጋ ያስከፍላል። እና ስለዚህ ጓደኞቹም አሉ እነ ፍፄ ደስ የሚሉ ጓደኞች አሉ። እናንተም ያገዙት ባለው ነገር ምክንያቱም እነሱ እንዲስማሙ በነገራችን ላይ በውስጥ በጣም ብዙ ነገር እየሰራችሁ እንደው አውቃለሁ እኔ በደንብ አውቃለሁኝ። ግን አሁንም ቢሆን ከነሱ አጠገብ ሆናችሁ ብታስማሟቸው ብዬ ገምታለሁ እኔ በራሴ ማለት ነው። በደንብ ተነጋግራችሁ ሁላችሁም በጠረጴዛ ዙሪያ ካሜራ ባይሆን ማለት ነው ካሜራም ባይሆን ራሱ በቃ እናንተ ተስማምታችሁ ብመጡ ደስ ይለናል። ሁላችንም ያሁን ምኞቱ ማንኛውም ሰው በቃ እንደዛ ነው እየተመኘ ያለው። ሰላም ሆናችሁ በቃ ነው እንደዛ እንደ ድሮ እንደምንወዳችሁ በቃ ሰላም ፈጥራችሁ እነሱንም በቃ ተዋቸው በቃ መተው ነው እንደዛ አይነት ነገር ማለት ነው። እና በዛው አጋጣሚ ማለት ነው እንግዲህ ማን ነው ፍፄ ወንድማችን አንተ እንግዲህ መሀከላቸው ገብተህ ካሁን በፊትም ገብተሃል አውቃለሁ እንደገባ ማንኛውንም ነገር እያረክ እንደሆነ አውቃለሁ። ግን አሁንም ቢሆን ተስፋ ለመቁረጥ እነሱንም በቃ ባንድ ለማድረግ ሞክር ማለት ነው። ምክንያቱም አንተ እዛ ስላለ ማለት ነው ስለማቅ ነው።
ያው የሚካሄደውን ነገር ሁላ ታውቃለህ። ምክንያቱም አንተ ካሜራ ማናቸው ነህ። ስለዚህ ማንኛውንም ነገር የሚፈጠረውን ነገር ስለምታውቅ በቃ ሚዲያ ላይ የሚወጣውን አውጥታችሁ በቃ የሌለ ነገር እንትን አትበሉ። መታረቅና ሰላም መፍጠር ነው ያለባችሁ እናንተ ካሁን በኋላ ማለት ነው። ሰላም ፈጥራችሁ አንድ ሆናችሁ በቃ እኛን የምታስተምሩ ሲጀመር እኛን የምታስተምሩ አይደላችሁ እንደናንተ። ቆይ እንደው እኔ እኮ ግርም የሚለኝ ምን አይነት ሴጣን እንደገባችሁ ብቻ አላውቅም። እውነት አላውቅም ምን አይነት ሴጣን ገብቶ ሊለያያችሁ ሆነ ምንም ሊያረጋችሁ የሞከረው ብቻ ለምን እንደሆነ እኔ አልገባኝም፣ ሊገባኝም አልቻለም እስካሁን ማለት ነውና ብሩክ ያለው ነገር ትናንትና እኔ ላይ በተለይ እኔ ላይ ሲሆን በጣም ነገሮች ይባባሳሉ እያለ ነበር ማለት ነው። እና ሁላችንም ላይ ነው ይሄ ነገር። ማንኛችንም የሆነ ነገር ተናግረን የሚደርሱብን ነገሮች አሉ፣ በጣም ብዙ ነገሮች አሉ፣ ቃላቶች አሉ፣ በቃ እኛ ማንጠብቃቸው ነገሮች አሉ፣ በጣም ብዙ ነገሮች አሉ። እነኛን ግን በትዕግስት ማለፍ አለብን። የሚዲያ ሰው እስከሆነ ድረስ ማለፍ አለባችሁ።